የቴዲ ዘፈን ምግብ ነው። እሺ በላው። ስቲፎ ኮንሰርት ለማዘጋጀት ቶሮንቶ ሊሄድ ነው። ናሆም ፎንቴ 500 ሺህ ብሩን አልተቀበለም። ሰላም ሰላም፣ ውድ የኖቾ ቲዩብ ቤተሰቦች እንደምን አላችሁ? ዛሬም በአዳዲስ ፕሮግራሞች ተመልሻለሁ። ሰሞኑን ሲያነጋግረን የነበረው ጉዳይ የናሆም ፎንቴ የ500 ሺህ ብሩ ጋር ተያይዞ አዳዲስ መረጃዎች እየወጡ ይገኛል። ያንን እናያለን። ከዛ በመቀጠል ስለ ናሆም ፎንቴ 500 ሺህ ብር መበላት ጋር ተያይዞ የተለያዩ ሀሳቦች ተሰጥተዋል። እነዛን ጉዳዮች እንቃኛለን። መንሱር ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊየን ፎሎወር ካስገባችሁ 500 ሺህ ብር እሰጠዋለሁ። መንሱር ጀማል ማለት ነው። ነገር ግን እናንተ የምታውቁት በትክክል እኛ የምናውቀው እንደዛ ነው። አስቂ ሚስጥር ልንገራችሁ። 500 ሺህ ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500 ሺህ ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃው ለናሆም ፎንቴ የተሰጠው 15 ሺህ ብር ብቻ ነው። ባክና 40 ጊዜ አጻፍ ሰምታል። ያው ሰምቻለሁ። ምን ራሴ ሪፖስት አድርጌው የለ እንደ ቪዲዮ በአንተ ቤታው ወሬ ነግረኝ ይሞታል። እኔ ራሴ ሪፖስቶ ያደረኩትን ቪዲዮ አይተኸዋል ቪዲዮን ይላሉ። እኔ ሪፖስት አድርጌው የለ እንዴ? እንግዲህ የሰማችሁት ነገር እንደሰማችሁት ነው። አለቀ። መልስ ሰጠው እኮ እንደሰማችሁት ነው ወንድሞቼ እህቶቼ፣ በቃ አለቀ። ከዚህ ውጪ ሌላ ምንም አይነት ነገር አታገኙም። እኔ እንደሰማችሁት ነው ማለት እንግዲህ ሌላ ምንም ትርጉም የለውም። እንደሰማችሁት ነው። ያው ነው እንግዲህ ጉዳዩን እንደሰማችሁት ነው ብሎ አልፎታል። ይሄ ደግሞ ያው 15 ሺህ ብር ተቀብሎ እንደሄደ የሚደግፍ ሀሳብ ነው። በጣም ያሳፍራል። በጣም ከባድ ነው። መንሱር ጀማል እውነት 500 ሺህ ብር ሰጠን ብሎ በሚዲያ ካስነገረ በኋላ ገብቶ 15 ሺህ ብሩን ከተቀበለ ናሆም ፎንቴ ይሄ በጣም አስነዋሪ ጉዳይ ነው። ግን ከዚህ ምንድነው አሁን ዋናው ነጥብ ምን ብሎ ቢያስፈራራው ነው እስካሁን ድረስ ወደ ሚዲያ ናሆም ፎንቴ ጉዳዩን ያላወጣው? ጉዳዩን ለሚዲያ ያላዋለው መንሱር ጀማል ለምን ፈራው? ናሆም ፎንቴ ምንድነው ያስፈራው ነው ወይስ መጀመሪያው ነው ከናሆም ፎንቴ ጋር ያረጉት ዲል አለ? እንደዛ ካልሆነ በሚዲያ ወጥቶ ይህንን መናገር ይችል ነበር ናሆም ፎንቴ። አሁን እንደሰማችሁት ከሆነ ናሆም ፎንቴ አይደለም መረጃውን ያወጣው እና ናሆም ፎንቴ ምንድነው ያስፈራ? ለምን መጀመሪያ አልተናገርክም? ለምን መጀመሪያ ላይ ወደ ሚዲያ አልወጣም? ምንድነው ሐሳቡ? እስኪ ከዚህ ጋር ተያይዞ ሌሎችም ያሉት ሐሳብ አለ። ሌሎችም ሐሳባቸውን ገልጸዋል። እስኪ ያንንም ሐሳብ እናይና እንፈርዳለን። ይህን ወንድም አስለቅሰዋል። እርግጠኛ ነኝ ናሆም ፎንቴ ቅው ነው የሚለው። አስበው 500 ሺህ ሰጥቻለሁ ብሎ አስወርቶ ምን ብሎ መኪና ውስጥ ተወስዶ ብሩ ሲቀበል ምን አይነት ስሜት ነው የሚሰማ? ስለዚህ ከፍንቴክ ጋር የሰሩት ደፍንሊ ተመሳጥረው ህዝብን ለመዝረፍ ነው። ስለዚህ አይናችሁ እያየ ያንን የሰራሁትን ቪዲዮ አጨልመዋለሁ። የሌባ ተባባሪ ከመሆን ሞቴን እመርጣለሁ። ሌቦች ናችሁ እንዳለ የታሰርከው እካክ ሌባ ነህ። ሌባ። ስለ እናንተ አይ ማስታወቂያን የሰሩት እኮ ምንም ሌላ ነገር አላርጉም፣ ምንም ሌላ አልበደሉም ብዬ የሰራሁትን ቪዲዮ አሁን እያያችሁ አሁኑኑ ነው ማጨልመው። የሌባ መዓት ለካ ህዝቡን እንደዚህ እየተመካከራችሁ ነው ስትዘርፉ ይኖራችሁ። ዮኒ ማኛ ለምንድን ነው የምትቸኩሉ? አትቸኩሉ። አሁኑኑ ለተቃውሞም ትቸኩላለህ፣ ለመደገፍም ትቸኩላለህ። አትቸኩሉ። ስለነሱ ቪዲዮ ሰው አሁን ይሄን ቪዲዮ ከመስራት በፊት
ቪዲዮ በደንብ አውጥተን ማሰብ ነበረብን። አሁን ደግሞ እቺ ነገር ተፈጠረች ብለን የህፃን ነገር አታርገው። የሌባ ማት ወዜ አዎ ይሄኛው ይሁን 178,000 ቪው አለው። ይሄን ነው እያያችሁ አሁን ነው ልቃሚ ሌባ አልቋል አልቋል። ሌባ ቆሻሾች እና ይቅርታ፣ ይህን ልጅ ይቅርታ መጠየቅ ፈልጋለሁ። ማብራዘር እኔ ያየሁት ማስታወቂያ ሰርተው ነው ብዬ አስቤ ነው። እግዚአብሔር አጠፋው ዮኒ ማኛ ቪዲዮዎችን አጠፋ ያለጠው ልጅ የኔ አባት። ነገ ደግሞ ምን እንደሚፈጠር አናውቅም። አሁን ፎቶ ተቀብያለሁ ብሩን ቢል ደግሞ ምርጥ ማን ቢራ መልሶ ሊፖስተው ነው። ላመስግነው፣ በደንብ አመስግኑልኝ፣ አድርሱልኝ። ይህን ወንድም ስሙን ሊያው አውንታ ቢራራ ወንድማችን እግዚአብሔር ይጠብቅ። ታንኪዩ እና አንተ ያወጣው ነገር እውነታል። ስለዚህ ለነዚህ ሌባ ጥርቅም ማገዜ በጣም ይቀርታል። የመሰለኝ እንደዛ ነው። አድቨርታይዝመንት ይሰራል፣ ከዛ በኋላ የለበትም። አውንታ በርሲሳ የሚባል ወንድማችን እግዚአብሔር ይጠብቅ። ሀቀኛ ሰውነ፣ በዚሁ ቀጥል፣ ከጎን ነኝ። አንዳንድ ኢንፎርሜሽን እኔም ሲኖሩኝ አጋራለሁ። በርታ በርታ። ያው እንዳያችሁት ነው ዮኒ ማኛ ቪዲዮውን አጥፍቶታል። እንዴት እንደዚህ ያደርጋል ብለው ዮኒ ማኛ እውነት ከልቡ በጣም ተጸጽቶ አዝኖ አልቅሷል፣ አነብቷል። ዮኒ ማኛ እውነት የቆመ ነው፣ እውነትን የሚደግፍ ነው። ዮኒ ማኛ እውነት ያንተን ውለታ እግዚአብሔር ይክፈል። ሐቀኛ ትክክለኛ ሰው ዮኒ ማኛ ቆርቁሮት አሞት የናሆም ፎንቲ 500 ሺህ ብር መጭበርበር አሞት በጣም በጣም አሞት ተሰምቶት ቪዲዮዎቹን አጠፋ። ለመንሱር ጀማልና ለጋዜጠኞቹ ማስታወቂያ ለሰሩት ጠበቃ አቁሞ የሰራውን ቪዲዮ አጥፍቷል። ይህ ማለት የዮኒ ማኛ ትልቅነት፣ አስተዋይነት የሚለካ ተግባር ነው ያደረገው እና ዮኒ ማኛ እናመሰግናለን። ያንተን ውለታ። እስጢፋኖስ ቶማስ ቶሮንቶ ሊሄድ ነው። ኮንሰርት ቶሮንቶ ሊሄድ ነው። ካልሰማችሁ ብዬ ነው። ስሙት ካልሰማችሁ። ቶሮንቶ አሁን ብርድ ነው እያሉ ነው እና ይጨምራል ነው ዋጋ ሊጨምር ነው ብርድ ነው ብሎ በዶላር ነው የምጠራልሽ። ምን ስመደጅ ነው እንደምዘፍ ነው። አንዴ ቆይ አደባባይ ወጥተህ እንደምዘፍ ነው። ብርድም ቢሆን እኮ እንዳዝም ማለት ችግር የለውም ብሮ። ምን ሆነ ነው ያየሩ አተነፋፈሴ ምናምን እኮ ይፈልጋል ብሮ። አታውቅም እንዴ? በቃ ኪያ ቆይ ስሞ አንዴ በቃ እኔ አሁን ልንገርህ፣ ቶሮንቶ አልበም ሳይወጣ አሁን ባሉኝ ሲንግሎች ከሆነ ምቆየው ለስንት ቀን ነው? ለግፋቢል ለ3 ሳምንት ወይ ለ15 ቀን ልቆይ እችላለሁ። ምክንያቱም ቶሮንቶ ከሄድኩ አንድ ቦታ ሄጄ ሳይሆን ቫንኩቨር ያው ትኬት፣ ምግብ፣ ሆቴል ይቻላል። ትኬት፣ ምግብ፣ ሆቴል ችላችሁኝ በትንሹ እንደ እድሜ ብዙ አልጠራ $25,000 እድሜውን ነው የጠራው። 25 ዓመት ልቀጩኝ ነው ወይ? ታዳጊ ነኝ። ከእናንተ ምን ልማር ንገሩኝ። እንዴ ታዳጊ ነኝ እንዴ? ምን ሆነ ነው? ትቀልዳለህ እንዴ? ምታው እስቲ ስንት ነው? አንዴ በማርያም ምታው። ኔክስት መንት እየመጣ ነው እና ሮፍና 4 ሚሊዮን ብር ማለት ነው። ኧረ አነሰ። ስማ $25,000
ይመችኪያ በጀለስ ስለመጣ ነው። ኧረ ሲፋት ይቻልም እግዚአብሔርን